ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ? እንደምን ሰነበታችሁ? ዛሬም እንግዲህ በሌላ አዳዲስ ነገሮች ተመልሼ መጥቻለሁ። አብርሃም አሁን ያለበት ሁኔታ እንግዲህ አውቆ ሄርሜላን ለመራቅ እያደረገ ያለው ነገር እንደሆነ መረጃዎች እየወጡ ይገኛሉ። አቅራቢያውም ያሉ ሰዎች ይህን ነገር እየጠቆሙ ይገኛሉ። ዝርዝሩን ይዤላችሁ ቀርብ ያለው። በሌላ በኩል ደግሞ አሁን ላይ እንግዲህ አብርሃም እንደዚህ የሆነበት ምክንያት ሩታ አለመሆኗ ታውቋል። ብዙዎችም እንግዲህ ከሩታ ጎን በመቆም ከነ የአብርሃም ቤተሰቦች የሚደርስባትን ጫና እንግዲህ ከሩታ ጎን በመቆም እየመከቱ ይገኛሉ። በዚህም ዙሪያ እንግዲህ ብዙ መረጃዎች አሉ። እሱንም ዝርዝሩን አቀርብላችኋለሁ። ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። የደወል ምልክቱን አብሩት። አዳዲስ ነገሮች ሲደርሱ ተከታታይ እንዳቀርብላችሁ አሁን ወደ ጉዳይ እገባለሁ። በመጀመሪያ እንግዲህ አብርሃም አሁን እንደዚህ እየሆነ ያለበት ምክንያት ሄርሜላንም እንደዚህ እየገፋት ያለበት ምክንያት እንግዲህ ከሷ ለመራቅ እያደረገ ያለው ሁኔታ እንደሆነ ነው እንግዲህ የታወቀው ማለት ነው። ብዙዎች አቅራቢያው ያሉ ሰዎች እንደነገሩኝ ከሆነ እንግዲህ አብርሃም አሁን ላይ ሄርሜላን በጣም ሳይጎዳት እንግዲህ ቀስ በቀስ እየሰለቻት እንዲሄድና ከሱ እየራቀች እንድትሄድ ለማድረግ ያሰበው እቅድ እንደሆነ ነው የተናገሩት። በዚህም እንግዲህ ሄርሜላን ሳይጎዳ ለመራቅ እንዳሰበ እና እሷንም እንግዲህ ምንም ነገር ሳትሆንና ሳትጎዳ ቀስ በቀስ በስልቹነት እንግዲህ ከሱ እንድትርቅ ያለመው ዘዴ መሆኑን ነው የተናገረው። በዚህም ነው እንግዲህ አሁን ላይ እያሳየ ያለው ጸባይ ከዛ የተነሳ መሆኑንና ልጁ እንግዲህ ታሞም በሩታም ሌላ ነገር ደርሶበት እንዳልሆነ ነው በጣም ብዙ ሰዎች ከሱ አቅራቢያ ያሉ ሰዎች እየጠቆሙ የሚገኙት። እኔም ለማጣራት እንደሞከርኩት እንግዲህ የልጁ ሁኔታ ከአቅራቢያው ካሉ ሰዎች ለመጠየቅ ሞክሬ ነበረ። ነገር ግን እነሱም እንዳሉኝ ከሆነ እኛም መጀመሪያ ላይ እንግዲህ ታሞ ወይ ደግሞ ሌላ ነገር ተደርጎበት መስሎን ነበረ። በዚያም እንግዲህ ሰግተን ልጁንም በአካልም አግኝተን በጣም ለማናገር ሞክረናል። የተለያዩ ነገሮችንም ሞክረናል። እንግዲህ ቤተሰቦቹም ደግሞ ቪዲዮ ላይ እንዳያችሁት ብዙ ነገር ሞክረዋል እሱን ለማትረፍ እና ምን እንደሆነ ለማወቅ። ነገር ግን እንዳሰብነው ሳይሆን ቀርቷል። ልጁ እንግዲህ ከቀልቡ ሆኖ የሚያደርገውን ነገር የሚያውቅ እንደሆነ እና አሁን ላይ የሚያደርገውን ነገር እንግዲህ በማስተዋል እና በእቅድ እያደረገው እንዳለው ነው ለመረዳት የቻልነው ሲሉ ነው እንግዲህ አቅራቢያ ያሉ ሰዎችም እየተናገሩ ያሉት እንጂ ልጁ የሆነ ነገር ሆኖ ወይም ደግሞ ሩታ የሆነ ነገር አድርገው እንዳልሆነ ነው እየተረዳን ያለ ነው። በዚህም እንግዲህ በጣም ብዙ ተመልካቾችም እንግዲህ እንደገመቱት ብዙ ኮሜንት ስርም እንዲሁም ደግሞ በግልም ብዙ ቴክስት እንደተላከልኝ ከሆነ ብዙዎችም እየገመቱት ያለው ነገር ይህንን ነው። እንግዲህ አብርሃም ላይ አውቆ ሄርሜላን ለመራቅ እያሰበ እንደሆነ ነው ብዙ ተመልካቾችም በኮሜንትም እንዲሁም ደግሞ በግልም እንግዲህ ቴክስት እየላኩልኝ የሚገኙት። እሱ አውቆ ሩታን እንግዲህ እንደመሰላቸት ሆና ከሱ እንድትርቅና ልጁ የራሱን ሕይወት ለመቀጠል አስቦ እንደሆነና እሷንም ሳይጎዳት ነገር ግን ሰልችታው ነገር እንድትሄድ ነው አላማው እና በዚህም የተነሳ ነው ልጁ እንደዚህ ጸባዩን እየቀያየረው ሲሉ እንግዲህ በጣም ብዙ ተመልካቾችም አስተያየታቸውን እየገለጹ ይገኛሉ። በዚህ ጉዳይ እንግዲህ አሁን ላይ እየታየ ያለው ነገር እንግዲህ ከልጁ ያለው ሪስፖንስ ደህና እንደሆነና ምንም እንዳልሆነ ነው አብርሃም እየተናገረ ያለው። ስለዚህ ብዙ ነገሮች እንግዲህ ይሄ ነገር ተደርጎብን ነው ያ ነገር ተደርጎብን ነው ተብሎ እሱን ነገሮች ለማንሳት ተሞክሮ ነበረ። ነገር ግን ልጁ ያው ነው። ስለዚህ ይሄ ነገር እንግዲህ አውቆ ሊሆን ይችላል በሚል ነው እንግዲህ ብዙዎች እየደመደሙ የሚገኘው። ተመልካቾች እስኪ የእናንተ ሀሳብ ምን ይመስላል? ለዚህ ላይ ይሄ ነገር አብርሃም ታሞ ነው ወይስ ደግሞ አውቆ ሄርሜላን ለመራቅ ነው እንደዚህ እያደረገ ያለው? እናንተስ ሀሳብ ምንድን ነው? እስኪ ከታች ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በሌላ በኩል አሁን ላይ አብርሃም እንደዚህ የሆነ ያለበት ምክንያት እንግዲህ ሩታ አለመሆኗን ነው ብዙዎች እየተናገሩ ያሉት። በዚህም እንግዲህ ሩታ ምንም ጥፋት እንደሌለባትና እንግዲህ ሀብሉ ላይ አስደርጋ ነው ተብሎም ሀብሉንም አውልቀው አይተውታል። በዛም ደግሞ ሌላ ነገር አስደርጋብን ነው ተብሎ እንግዲህ ልጁን ወስደው ከሄርሜላ ጋር ለመለጠፍ በጣም ሲሞከር ነበረ።
በዚህም እንግዲህ ሩታ እኔ ምንም ማውቀው ነገር የለም ልጁ ሰላም ነው ስትል እንግዲህ በጣም ስትሞግት ነበረ። ነገር ግን ደግሞ ሰሚ እንዳጣችና እሷን እንግዲህ እንደ ጥፋተኛ ለመፈረጅ በጣም ብዙ ሰዎች እየሞከሩ እንደነበረ ያያችሁ ይመስለኛል። በዚህም የተነሳ እንግዲህ አሁን ላይ እንግዲህ ቤተሰቦቹም እንግዲህ የተደረገውን ነገር ሀብሉ ነው ብሎም ሀብሉን አውልቀው አይተዋል። ራሳቸው ጋር ወስዶም እንግዲህ ልጁንም ሲጠይቁን ነበረ። የልጁ መልስም እንግዲህ አሁንም መልሶ እንግዲህ ከሩታ ጋር መሆን ነው እኔ ምንም አልሆንኩም ሲል ነው የተናገረው። ይህንንም ተከትሎ እንግዲህ በጣም ብዙ ሩታ ምንም ጥፋት የለባትም ከእሷ ጋር እሆናለሁ ማለቱ እንግዲህ የሆነ ነገር ተደርጎበታል ማለት አለመሆኑን ነው ብዙዎች እየተናገሩ ያሉት። እሷን ጥፋተኛ ማድረግ ትክክል አይደለም። እንግዲህ የፈለጋችሁትን መረጃና ማስረጃ ወስዳችሁ እንግዲህ ልጁ ላይ ሞክራችኋል። ሀብሉ ነው ስትሉም እንግዲህ ዝም ብላ አይታለች። ነገር ግን እንግዲህ ሀብሉም ሲወልቅ ልጁ ያው ነው። ስለዚህ እሷ ያደረገችው ነገር አለመኖሩን ነው የሚያሳየው። በዚህም እንግዲህ ሩታን መምረጡ ጥፋተኝነት ሊሆን አይችልም። ግዴታ እናንተ ከሄርሜላ ጋር እንዲሆን ነው ወይ ፍላጎታችሁ ሲሉ እንግዲህ በጣም ብዙ ሰዎች ከሩታ ጎን ሆኖ እየሞገቱ እንደሚገኙ ነው የተረዳሁት። በዚህም እንግዲህ እኔ ራሱ ለመረዳት እንደቻልኩትና ከዛም ካሉ ሰዎች እንግዲህ ቅርብ ካሉ ሰዎች ለመጠየቅ እንደሞከርኩት ከሆነ ሩታ ያጠፋችው ነገር አለመኖሩን እንግዲህ የሚያመለክቱ ነገሮች ከዛ እየወጡ እንደሆነ ነው የተመለከትኩት። በዚህም እንግዲህ ሩታ ጋር አብርሃም መመለሱ ጥፋተኝነት ሊሆን አይገባም። ልጁን እንደ ልጁ እንግዲህ አብርሃምን እንደ አብርሃም መመርመርና ምን እንደሆነ መጠየቅ እንጂ ሩታ የሆነ ነገር አድርገሽዋል ማለቱ ትክክል አለመሆኑን ነው እንግዲህ አሁን እኔ እየተረዳው ያለሁት። በጣም ብዙ ሰዎች ሩታን እየወቀሷት እንደሆነ ነው ያያችሁት። ይሄ ደግሞ ትክክል አይደለም። እኔም እንግዲህ ለማየት እንደሞከርኩት አሁን ላይ ብዙዎች እንግዲህ ማድረግ ያለባቸውን እና በአብርሃም ላይ መውሰድ ያለባቸውን እርምጃ እንደወሰዱ እንግዲህ ተመልክቻለሁ። ነገር ግን ደግሞ ልጁን እንግዲህ እነሱ እንደሚሉት ወደ ቀድሞ ሁኔታ ለመቀየር አልቻሉም። ስለዚህ የሩታ ጥፋት እዚህ ጋር ምንድን ነው? አንድ ሰው እንግዲህ ወንጀለኛ የሚባለው ወንጀል ሲሰራ ካልታየ በስተቀር ወይም መረጃ እስካላገኘበት ድረስ መፈረጅ ወይም ደግሞ ያ ሰው ወንጀለኛ ነው ማለት ይሄ ከሕግም አንጻር ከሞራልም አንጻር ትክክል እንዳልሆነ እንግዲህ ሁላችንም የምናውቀው ነገር ነው። ሩታ ደግሞ ይኸው የፈለጋችሁትን አርጉ ብላ እንግዲህ ሰጥታችኋለች። ነገር ግን ልጁን ሊቀይሩት አልቻለም። በዚህም እንግዲህ እሷ አሁን ላይ እያናደዳት የሚገኘው እንግዲህ እሱን አሸላሉ ብላችሁ ለምንድን ነው ከሄርሜላ ጋር ሄዳችሁም የምታጣብቁት? ይሄ ትክክል አይደለም። እንግዲህ ልጁ ታሟል ነው እንጂ ያላችሁት ሌላ ሴት እንደሚፈልግ አልነገራችሁኝም። ስለዚህ ልጁ ታሟል ከሆነ የምትሰጡትን መድኃኒት ስጡት። ከዚያ ውጪ ግን ከእሷ ጋር ካልሆነ ብሎ እንግዲህ ይደረግ ማለት ትክክል አይደለም። ስለዚህ እናንተ አሁን ላይ የሳይድ እየያዛችሁ ነው። ልጁ ደግሞ ከኔ ጋር መሆን ነው የሚፈልገው። ይሄ ደግሞ ትክክል አይደለም ስትል ነው እንግዲህ የራሷን መከራከሪያ እያነሳች የምትገኘው። በዚህም ሀሳቧ እንግዲህ እኔ መስማማለሁ። ልጁ ከሩታ ጋር መሆን ከፈለገ እንግዲህ መብቱና መብቱ ስለሆነ በዚያም የተነሳ እንግዲህ እነሱ ልጁ ታሟል ካሉ ወደ ሐኪም ቤት እንጂ መውሰድ ያለባቸው ከሄርሜላ ጋር ካልሆንክ ብሎ ማስጨነቅ ይሄ ትክክል አለመሆኑን ነው እንግዲህ የተረዳሁት። በዚህም እንግዲህ ጥፋተኝነት እንዳለባቸው ነው እኔም የሚሰማኝ። ተመልካቾች እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። እናንተስ ምን ታስባላችሁ? ቤተሰቦቹ እያደረጉ ያሉትስ ነገር ትክክል ነው? ሩታን እንደ ጥፋተኛ መውሰዳቸውስ ምን ይባላል? አሁን ላይ ሩታ እንግዲህ ጥፋተኛ ነች በእናንተ እይታ ወይስ ምንድን ነች? የእሷስ ነገር ነው ወይ አብርሃምን እንደዚህ ያደረገው? ምን ታስባላችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ተመልካቾች ለዛሬ ያስኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበር። በሌላ ጊዜ እንግዲህ በሌላ ጉዳይ እስክንመለስ ድረስ እስከዚያው ሀገራችንን ሰላም ያርግልን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቱን አብሩት። አዳዲስ ነገሮች ሲመጡ ተከታትዬ የማቀርብላችሁ ይሆናል። እስከዚያው እንግዲህ